የምትፈልጉትን ደረጃ ለማድረስ ፈልጉ። ግን አንድ ነገር ምንድነው ልታሳኩ የምትፈልጉት? በከፍተኛ ፍጥነት ነገሮች እየተለዋወጡ ነው። የዚህ ዓለም እንቁ ሰው የሚያደርጋችሁ ነገር ይዛችሁት የመጣችሁት ነገር ነው እንጂ እዚህ ዓለም ላይ ያገኛችሁት ነገር አለ። ለምንድን ነው ይሄን ስራ የምትሰራው? ምክንያቱም 1 ትሪሊየን ሌላ አማራጭ አለ። ካላተኮረን በዚህኛው ዘመን በአንድ ዋና በምንለው ነገር ላይ ካላተኮረን ያም ትኩረታችን ይወስዳል፣ ያም ትኩረታችን ይወስዳል፣ ያም ትኩረታችን ይወስዳል። የዚህኛው ዘመን ተፈላጊ ችሎታ ይሄን ካሰባችሁበት በዓለም ላይ ሊሰሩ የሚችሉ ነገሮች ሚሊየን ናቸው። አንዳንዱ ሰው ስፖርት ይተነትናል፣ ከፖለቲካው አለበት፣ ስለ ቢዝነስ አብጡ ስለ ቢዝነስ ያወራል፣ ስለ ቴክኖሎጂ አንተ ስለ ቴክኖሎጂ ያወራል። ያ ግን ወደ እንጀራ ይለወጣል ወይ ብላችሁ ሄዳችሁ ብትመዝኑት አንዱም ወደ ምንም መለወጣችሁ። ህይወት በፈለጋችሁት ጊዜ ወደምትፈልጉበት አቅጣጫ ልትለውጡ ትችላላችሁ፣ ግን በመረጋጋትና በማስተዋል ነው። ምን መሰላቱ አሸናፊ፣ አሁን መወሰን የፈለግኩት የጧፍ ታውቃላችሁ አይደል? የጧፍ ቢዝነስ ለመጀመር ፈልጌ ነበረ እና ያን ጧፍ ብጀምር በጣም ትልቅ ትርፍ የሚያመጣ ነገር ነው፣ ግን ወስኜ መጀመር አልፈለኩም። ኦኬ ለምንድን ነው ልታደርገው የፈለግከው? መጀመሪያ ቢዝነሱ ውስጥ ልገባ የፈለግከው ለምንድን ነው አለ። ካልኩሌት አደረግኩ አለ። ለቦታ ኪራይ፣ ፕሮሰስ ማድረግበት ቦታ ኪራይ፣ ለሰራተኛ፣ ለጥሬ ዕቃ፣ ለምናምን አውጥቼ በእያንዳንዱ ብር ላይ 40 ሳንቲም አገኛለሁ አለ። 40% ፕሮፊት አለው ማለት ነው፣ ኔት ፕሮፊት። ለዛ ነው የፈለግኩት አለ። ኦኬ ከዚህ በፊት ቢዝነስ ሰርተህ ታውቃለህ? አውቃለሁ አለ። ምንድን ነበር እሱ አልኩት። ዲቪዲ አከራይ ነበር አለ ሰፈር ውስጥ። ኦኬ ለምን አሁንስ አልኩት። ትቼዋለሁ አለኝ። ለምን ተውኩ አልኩት። ዲቪዲ እንትኑ ጠፋ አለ። በቃ ገበያው ሙሉ በሙሉ ጠፋ። አሁን ኦልሞስት እየወረደ መጣና የቤቱን ኪራይ መክፈል የማይችልበት ደረጃ። በፊትስ አልኩት። በፊት ከኢንተርኔት ዳውንሎድ እናደርገዋለን ፊልሙን። ከዛ በኋላ ዲቪዲ ላይ በርን ይደረጋል። በአንደኛው ወይም በአንደኛውና በሁለተኛው ኪራይ ዋጋውን ይመልሳል። ከዛ በኋላ ያለው ሲምፕሊ ትርፍ ነው አለ። በዛ አይነት መንገድ ነው። ኦኬ ለምን ነበር ዲቪዲውን የጀመርከው አልኩት። አንደኛ በጣም ሲምፕል ነው፣ ሁለተኛ ትርፋማ። ለዛ ነው የጀመርከው። ኦኬ አሁን ይሄን ሰው ዝም ብለን ብንተው በስንተኛው አማራጭ አንድ ነገር ላይ አተኩሮ የሚሰራ ይመስላችኋል? የጠየቅኩት ጥያቄ ምንድን ነው? ኦኬ ይሄንንም ስራ ያንንም ስራ ከዚህ በኋላ ሌላ ከዛ በላይ ትርፍ የሚያመጣ ነገርም አለ ብለን እሱንም ስራ at the end of the day በህይወት ምንድን ነው ልታደርግበት የምትፈልገው? I don't know። ብዙ ሰዎች እንደዚህ ነው የሚሉት I don't know። አንዳንዱ መልስ ግልጽ ይመስላል አይደል? ኦኬ እዚህኛው መስሪያ ቤት እንዲህ አይነት ዲፓርትመንት እንዲህ አይነት እንትን ውስጥ ነው የምሰራው። ለምንድን ነው የምትሰራው? እንዴ እብድ ነው እንዴ ሰውዬ? ለምንድን ነው እኔ ቤተሰብ አለኝ እኮ ልጅ ማሳደጋቸው ልጆች አሉ፣ ለትምህርት ቤት ከፍላለሁ። ይሄ እኮ ግልጽ ነገር ነው። እሱን አይደለም የጠየቁት። ለምንድን ነው ይሄን ስራ የምትሰራው? ምክንያቱም 1 ትሪሊየን ሌላ አማራጭ አለ። why this? ለምን እዚህ መስሪያ ቤት ውስጥ? ለምን ይሄን ስራ? ለምን ይሄን ፕሮፌሽን? ለምን አሁን? why? አንዳንድ ጊዜ ምንም አማራጭ የሌለን የተደፈነብን አድርገን ራሳችንን እንቆጥራለን። ግን እንደሱ አይደለም። ህይወት እንደሱ አይደለም። እኔ ፕራክቲካሊ በህይወት ያየሁት አሁን ቲዮሪ አይደለም ማወራላችሁ፣ በሪል በዚህ ዓለም ላይ የሚኖረው ነገር ነው የምነግራችሁ። ህይወት በፈለጋችሁት ጊዜ ወደምትፈልጉበት አቅጣጫ ልትለውጡ ትችላላችሁ፣ ግን በመረጋጋትና በማስተዋል ነው። በአንድ ጊዜ የሆነ ነገር ስለተሰማን ስራችንን ለቀን ልጆቻችንና ቤተሰባችንን በትነን የምንገባበት ቦታ የለም። ግን ካሰብንበት የምንሰራውን ስራ እየሰራን ባለን ትርፍ በሚባለው ጊዜ፣ ሌሎች ሰዎች ትርፍ በሚሉ ጊዜ ልባችንን የሚያሞቀውን ስራ እያሰፋን ከዚህኛው ላይ እየቀነስን ወደዚህኛው እየተተከልን መሄድ እንችላለን። በ3 እና በ2 ዓመት ታርጌት ብታደርጉና ስራ ብትሰሩ እስካሁን ልምድ ያዳበራችሁበትን 20 እና 30 ዓመት ያባከናችሁበትን ስራ እንኳን ቀይራችሁ ወደ ሌላ ነገር መግባት ትችላላችሁ። that's what we did that's what I did። ማድረግ ትችላላችሁ፣ ይቻላል፣ በደንብ ስለሚቻል። ግን ፖይንቱ ምንድነው? ዲስትራክት ያደርገናል። እያንዳንዱ በህይወታችን ውስጥ የሚመጣው አጋጣሚ ጧፍ መጣ፣ ኦኬ ዲስትራክት አደረገን። ሌላ ከጧፍ በላይ ትርፍ ያለው ነገር አለ ቢባል ይሄ ሰው ይይዟል አይዘው? ምንም ድፍን ጥርጥር የለም። ኦኬ 60 ሳንቲም በብር ያተርፋል የተባለ ቢመጣ 40ውን ይተዋል። 80ም ያተርፋል ቢባልስ እሱንም ይተዋል። ኦኬ 100ኛውን አማራጭ እንደማያማትር በምን እናውቃለን? ይሄ ሰው ምንም እናውቅበት መንገድ የለም። ኦኬ ይሄ ድሮ ይሰራ ነበር፣ በድሮ ዘመን ይሰራ ነበር። አሁን አይናችሁን ዘግታችሁ ስትከፍቱ ሌላ ዓለም ነው ይሄ ዓለም። በከፍተኛ ፍጥነት ነገሮች እየተለዋወጡ ነው። እርግጠኛ ሆኜ የምነግራችሁ ኤግዛክት ቀኑና ዓመቱ እንደዚህ አላችሁም እንጂ በሚቀጥለው 10 ዓመት ውስጥ
በህልማችሁ ተኝታችሁ የምታዩት የሚመስል ዓለም ይመጣል እዚሁ አዲስ አበባ ከተማ ውስጥ። ይሄን ካሰባችሁበት በዓለም ላይ ሊሰሩ የሚችሉ ነገሮች ሚሊየን ናቸው። ሊጠፉ ጫፍ ላይ የደረሱ በጣም ብዙ አይነት ቢዝነሶች አሉ። ከትርፍ ማርጂን ይዞ ከሚሰራ ንግድ ጀምሮ ማለት ነው። is going to disappear። አንድ ነገር ላይ አተኩረን ከሰራን ግን ወዲያውኑ ከስራችን ውስጥ አስፈንጥሮ የሚያስወጣን አይነት ትርፍ ነገር ልናገኝ እንችላለን። የዛሬ 3 እና 4 ዓመት ግን ገሃዱ ዓለም የሚያየውን አንድ ትልቅ ነገር እዚህ ዓለም ላይ ማምጣት ነገር እንችላለን። ካላተኮረን በዚህኛው ዘመን በአንድ ዋና በምንለው ነገር ላይ ካላተኮረን ያም ትኩረታችን ይወስዳል፣ ያም ትኩረታችን ይወስዳል፣ ያም ትኩረታችን ይወስዳል። በተበተንን ቁጥር ፓወርለስ እንሆናለን። ፓወርለስ በሆንን ቁጥር ውጤት ማምጣት ያቅተናል። ውጤት ባለመጣን ቁጥር ሰው እምነት ያጣብናል፣ ከቤተሰቦቻችን ጀምሮ። that makes us unhappy። ህይወታችን miserable እየሆነ ነው የሚሄደው። ይሄን መለወጥ ከፈለግን ከዚህ የሚያድነንን ነገር መፈለግ ያስፈልገናል። ሁለተኛው ዲስትራክተብል ይሆናል። እንደዚህ አይነት ሰው በቀላሉ ትኩረቱ የሚበተን በቀላሉ ለጓደኞቹ አስተያየት እጅ የሚሰጥ አይነት ሰው ይሆናል ማለት ነው። ይሄ ሰው there must be another way of doing this business። ሌላኛው loss of mastery ነው። የዚህ ዘመን ብልሃት አንድን ነገር ተወዳዳሪ በማይገኝለት መንገድ ማወቅና ማስተር ማድረግ ነው እንጂ ከእያንዳንዱ ነገር ማወቅ አይደለም። አንዳንዱ ሰው ስፖርት ይተነትናል፣ ከፖለቲካው አለበት፣ ስለ ቢዝነስ አብጡ ስለ ቢዝነስ ያወራል፣ ስለ ቴክኖሎጂ አምጡ ስለ ቴክኖሎጂ ያወራል። ያ ግን ወደ እንጀራ ይለወጣል ወይ ብላችሁ ሄዳችሁ ብትመዝኑት አንዱም ወደ ምንም መለወጥ አይችልም። 100 ነገር ያውቃል በስሱ፣ አንዱም ነገር ግን ምንም ማድረግ አይችልም። የዚህ ዓለም ታዋቂ ሰዎች በዚህኛው ዘመን ይሄ አሁን ባለንበት ዘመን አሁን ማወራው ስለ 21ኛው ክፍለ ዘመን 3ኛው ዲኬድ ነው 3ኛው 10 ዓመት ነው እያወራ ያለው። የዚህኛው ዘመን ተፈላጊ ችሎታ አንዱን ነገር ቅድም እንደነገርኳችሁ እስከ ውቅያኖስ ወለል ድረስ አጥልቆ ማወቅ፣ ዙሪያውንም ያንንም አካባቢ ማለት ነው። ያንን አወቃችሁ ማለት ምን ይሆናል መሰላችሁ? ከናንተ ሆራይዘን ወጣ ያሉ ነገሮች ላይ ልክ እናንተ በዚህኛው ላይ ችሎታ እንዳላችሁ በነዛኞቹ ነገሮች ደግሞ ችሎታ ያላቸው ሰዎች አሉ። ፓርትነር ነው የምታደርጉት ማለት ነው። አንድ ሰው ሁሉንም ነገር አውቆ አይጨርስም በአንድ ቢዝነስ ዙሪያ። ቆይ አንድ ቢዝነስ ዙሪያ የማያስፈልግ እውቀት ምንድን ነው? የሰው አያያዝ ያስፈልጋል አይደል? ስለ ገንዘብ ያስፈልጋል። ስለ ገንዘብ እውቀት ያስፈልጋል። ስለ ቢዝነስ የምታካሂዱ ከሆነ ስለ ዓለም አቀፍ ትራንዛክሽኖች ማወቅ ያስፈልጋል። ኮምፒቲሽን ያስፈልጋል። ህይወታችንን በቀን ማስተር ካደረግን ሌሎቹ የማይችሉትን ነገር በእያንዳንዷ ሌቭል ከቻልን አትጠራጠሩ ፓወርፉል ምን ሆነው እኛን በሚቀጥሉት 2 እና 3 ዓመታት ማስተር ይከለክላል ማለት ነው። አንድ ነገር ላይ አለማተኮር አንዱ የሚያደርገን ነገር ምንድነው? the jack of everything master of nothing ያደርገናል ማለት ነው። ሁሉን ነገር በየአይነቱ የሚያውቅ አንዱንም ነገር ግን ለገበያ መዋል በሚችል ደረጃ ማያውቅ ሰው ያደርገናል ማለት ነው። that's why ወደ ውስጥ ገብተን ማስተር ማድረግ ያለብን ይሄን ይከለክለናል። ሌላኛው ስትረስ በስትረስ ነው የሚያደርገን። በጣም አደገኛው ነገር ይሄ ነው ወደ በሽታ የሚያደርገው። ይሄ ነው ወደሚበተን ትዳር የሚያደርገው። ይሄ ነው እንቅልፍ ወደ ማጣት የሚያደርገው። ይሄ ነው ለሰራተኞችንና አብረዋቸው የሚሰሩ ፓርትነሮችን አቢዩዝ ወደ ማድረግ የሚወስደው። ስትረስ በተቻለ መጠን ሰው ከህይወቱ ውስጥ ማስወጣት አለበት። ሰላማዊ ኑሮ ነው ሰው መኖር ያለበት። ፍሎ የሚያደርግ ኑሮ ነው ሰው መኖር ያለበት። ስትረስ ሙሉ በሙሉ አናስወግድም፣ ግን ኔጌቲቭ ኮኖቴሽን ያለው ስትረስ ከህይወታችን ውስጥ ማስወገድ ያስፈልገናል። አንደኛውና በጣም አደገኛው የ21ኛው ክፍለ ዘመን ትልቅ ፈተና ነው ተብሎ የሚታሰበው ስትረስ ነው። በሁሉን የሚነካካ ሰው ስትረስፉል ነው ማለት ነው በሌላ ነገር። ይሄን ሁሉ ለማስወገድ እነዚህ ነገሮች በሙሉ ለማስወገድ we have to come to a point where የህይወታችን ዋነኛ ነገር ምንድነው? ልታሳኩ የምትፈልጉት ነገር ምንድነው? አንድ ነገር የምትፈልጉትን ደረጃ ለማድረስ ፈልጉ። ግን አንድ ነገር ምንድነው ልታሳኩ የምትፈልጉት ነገር? አንድ ነገር በህይወታችሁ ልትነኩት የምትፈልጉት የዚህ ዓለም መልክ ምንድነው? what is it? አንድ ነገር ያን ነገር ካላገኘን በጣም አስቸጋሪ ነው ማለት ነው። ሁሉ ነገራችን ህይወታችሁን ትልቅ የሚያደርግ ነገር የእያንዳንዳችን ማለት ነው ከዓለም አይደለም የሚመጣው ከኛ ውስጥ ነው የሚወጣው። እናንተ ውስጥ የሌለ ወጥቶ እናንተን ትልቅ ሊያደርግ የሚችል ከየትም ቦታ ሊመጣ ይችላል። it's not possible። የዚህ ዓለም እንቁ ሰው የሚያደርጋቸው ነገር ኦልሬዲ እናንተ ውስጥ አለ። አሁን በማውራበት ሰዓት it's already inside። እንዴት አድርገን ያን እንቁ ነገር ያን ፓሽን ያን ኢነርጂ ተጠቅመን የሰዎችን ህይወት እንንካ ነው ጥያቄ። የምንነካው ሰው ቁጥር 1 ሚሊዮን ከሆነ
ሚሊዮነር መሆን በጣም ኢዚ ነው ማለት ነው። የምንነካው ሰው ቁጥር ቢሊየን ከሆነ making a billion is going to be simple። ይኸውላችሁ ሰዎች ለነሱ ቫልዩ አድ የሚያደርግ ነገር ካሰጣችኋቸው በስተቀር በፈቃዳቸው ኪሳቸው ውስጥ ገብተው ገንዘብ አውጥተው አይሰጧቸው። ይህን ማወቅ ያስፈልጋል። እንቁላሎቻችሁን በሙሉ አንድ ቅርጫት ውስጥ ክተቱና ቅርጫቱን በትኩረት እዩት ይላል። ምን ማለት ነው? ቅርጫቱን በሙሉ ትኩረታችሁ፣ በሙሉ ኃይላችሁ፣ በሙሉ ዕውቀታችሁ እሱ ላይ ብቻ ተረባረቡ እንደማለት ነው። ያ ማለት ምን ማለት ነው? የተለያየ ነገር በተለያየ አይነት ተፈጥሮ የተለያየ አይነት አካሄድ የሚጠይቁ ብዙ ነገሮችን ከምናካሄድ አንዱን ነገር በደንብ አድርገን እስከ ጥልቀት ድረስ ብናካሄድ ይሻላል የሚል ነው። ያለ የሚያነቃና ከውስጣችሁ በቃ ቢከፍሉኝም ባይከፍሉኝም ምንም ቢሆን ስራ ብፈልግም ባልፈልግም ብላችሁ የምትገቡበት አይነት ልባችሁን የሚስብ ነገር ላይ ራሳችሁን እንትን ማድረግ አለባችሁ። በአንድ ጊዜ ላታገኙ ትችላላችሁ፣ በሁለት ጊዜ ላታገኙ ትችላላችሁ። እስከምታገኙ ድረስ ዶንት ሰትል ነው የሚለው ይሄ ሰውዬ ለወጣቶች የሚሰጠው ምክር ላይ። ቁጥር አንድ የሚባሉ አርቲስቶች፣ ቁጥር አንድ የሚባሉ ባለሀብቶች፣ ቁጥር አንድ የሚባሉ የቴክኖሎጂ እና የኢኖቬሽን ሰዎች፣ ቁጥር አንድ የሚባሉ በሁሉም የህይወት ዘርፍ ያሉ ሰዎችን ሄዳችሁ ብታማክሩ የሚነግሯችሁ ነገር ጌት ዩ ፓሽን። ውስጣችሁ ፈጣሪ ፓኬጅ አድርጎ ወደዚህ ምድር የላካችሁን የውስጣችሁን ማንነት ማግኘት አለባችሁ። የዚህ ዓለም እንቁ ሰው የሚያደርጋችሁ ነገር ይዛችሁት የመጣችሁት ነገር ነው እንጂ እዚህ ዓለም ላይ ያገኛችሁት ነገር አለ። ከኢንተርኔት ሰርፍ ልታደርጉት አትችሉም። it is inside you። በእያንዳንዳችን ውስጥ ያ ነገር አለ። የፈለግነው አይነት እድሜ ላይ እንሁን it exists። መቃብር ውስጥ ገብተን ከዚህ ዓለም ላይ እስከመሰናበት ድረስ that gift is hovering over us። በፈለግነው ጊዜ ልናገኘው የምንችለው ነገር። ቁጥር አንድ የሚባሉ ሰዎችን ሄዳችሁ ብታማክሩ ለአብዛኛው ሰው ያልገባው፣ ከውጭ ለሚመለከተው ሰው ያልገባው እነሱ አንድ የገባቸው ነገር አለ። ታላቅነት የሚመነጨው ከማዕከላዊ ውስጣችን ነው እንጂ ከዓለም ላይ አይደለም። ያን ፈልገን ያገኘንለት ነገሮች ያበቃሉ ማለት ነው። ይሄ የትግል ህይወት፣ የመታገል፣ የመወዳደር፣ የመቀራመት ይሄ አሁን ዓለም የሚታገልበት ነገር በሙሉ ይቀርና ከውስጥ ወደ ውጭ መፍሰስ ትጀምራላችሁ። that is the best life ever። እዚህ ዓለም ላይ ልትኖሩ የምትችሉት የመጨረሻው ህይወት ምንድነው ብትሉ ከውስጥ ወደ ውጭ የምትኖሩት ከናንተ ወጥቶ ዓለምን የሚለውጥ ነገር በማበርከት የምትኖሩት ህይወት እሱ ህይወት። አማራጮቻችሁ በቀነሳችሁና ወደ አንድ ባሳነሳችሁ ቁጥር ከውስጣችሁ ከዚህ በፊት ተገድቦ የነበረ እምቅ ኃይል ከውስጣችሁ ወጥቶ ዓለም መለወጥ ይጀምራል ማለት ነው። አንድ የምትሉት ነገር ወደ ገሃዱ ዓለም ወጥቶ ሪል መሆን ይጀምራል። በእጅ የሚጨበጥ በአይን የሚታይ የሚሸተት የሚነካ ነገር መሆን ይጀምራል። ፖቴንሻል ወይም ደግሞ መሆን የምንችለው ግን ያልሆነው ነገር ከውስጣችን ወጥቶ ወደ ውጤት መምጣት የሚጀምረው አማራጮቻችን ተቀንሰው አንድና አንድ ይሄ ብቻ ነው ማድረግ የምፈልገው ስንል የዛን ቀን ይመጣል ማለት ነው። ትክክለኛው ነገር ልክ ገዳይ እንስሳ በአንድ ቤት ውስጥ ከእናንተ ጋር በር ከውጭ ተቆላልፎ ከዛ እንስሳ ጋር አንድ ቤት ውስጥ ብትሆኑ ያላቸው አማራጭ ምን ማድረግ ነው? ብትሸሹ የምታመልጡበት መንገድ የለም። የታጠረ ነው። አጥሩን ግድግዳውን መክፈት አትችሉም። ከዛ እንስሳ ጋር ፊት ለፊት ብትጋጠሙ የፈለገ ፈሪ ሰው ይተናነቀዋል። እንስሳው ይተናነቃል። ስፔስ ቢኖርስ ጀርባ ሰታችሁ ወደ ሌላ አቅጣጫ ነው የምትሸሹት። አማራጮች ጥሩ ይመስላሉ። አማራጮች ጥሩም ናቸው። ኦፍ ኮርስ አማራጩን ማስፋት ያለበት ግን የመረጥነው ነገር ነው እንጂ ምንም ነገር ሳንመርጥ አማራጭ ይምጣ ብለን ያልፈለግነውን ትምህርት ብንማር ልንኖር የማንፈልግበት አገር ብንሄድ 3-4 ቦታ ብንሰራ እነዚህ ነገሮች በሙሉ ገንዘብ ያስገኙን ይሆናል እንጂ ወይም ደግሞ እኛን የማያስደስተን ሌሎች ሰዎች ግን የሚደመሙበት ታይትል ከስማችን በፊት ያስቀምጥ ይሆናል እንጂ የእኛን ህይወት ተጨባጭ በሆነ መንገድ አይለውጥም። የምር መለወጥ የሚፈልግ ሰው ማድረግ ያለበት ወደ ውስጡ ገብቶ ስጦታውን መንዝሮ ለዓለም በመስጠት የሚገኘውን ብለሲንግ መቀበል። ዳስ